ሰላም እንደምናላችሁ ወቅታዊና ትኩስ መረጃዎችን በፍጥነት የሚያደርሳችሁ የፈጠነ ሚዲያ ነው። ዛሬ በአፍሪካ ቀንድ የፖለቲካ ገበያ ላይ መርህና ጥቅም ሲጋጩ የታየበትንና የዲፕሎማሲውን ዓለም ጌቶች ራስ ያሳመመ አንድ ትልቅ ጉዳይ ዘንላችሁ መጥተናል። ከሱም አልፎ ትናንት በባህር በር ምክንያት ጦርነት አልቀረም ሲባባሉ የነበሩት አዲስ አበባና ሞቃዲሾ ዛሬ በሳቅና በፈገግታ የቪላ ሪፐብሊካን አዳራሽን ሲያደምቁት ምን አይነት የፖለቲካ ቁማር ከበስተጀርባው የተሰራ ነው የሚለውን ወደ እናንተ የምናደርስ ይሆናል። እስከ መጨረሻው አብራችሁን ቆዩ። አቶ አማኑኤል በጽሁፋቸው የአሜሪካ መንግስትና የአውሮፓ ህብረት ዲፕሎማቶች ከቅርብ ጊዜ ወዲህ የያዙት አቋም አድሏዊና ለፌዴራሉ መንግስት ያደላ ነው ብለውታል። እሳቸው እንዳሉት ከሆነ እኛ ከትምህርት ቤት ጀምሮ ዲሞክራሲ፣ የህግ የበላይነት፣ ሰብአዊ መብት እያልን የተማርናቸው የምዕራባውያን መርሆች አዲስ አበባ ሲደርሱ ከተማዋ አልተመቸውም መሰል ተሸርፈውና ተለዋውጠው አይተናቸዋል ብለዋል። ዲፕሎማቶች የዘር ማጥፋትና ዓለም አቀፍ ወንጀሎችን ፈጽሟል ተብሎ የሚከሰሰውን ስርዓት በዝምታ ማለፋቸው ለቀጣይ ጥቃቶች አረንጓዴ መብራት ማብራት ነው ሲሉ አስጠንቅቀዋል። አቶ አማኑኤል ለዲፕሎማቶቹ በትግራይ ያለው ሁኔታ ችላ ሊባል ይችላል። ይህ አድሎስ ዘላቂ ሰላም ያመጣል ወይ? ብሔራዊ ጥቅማቸውስ መርሆቻችሁን እንዴት በላው? ለመሆኑ እሴቶቻችሁ የት ደረሱ? የተሰኙ ከባድ ጥያቄዎችን ሰንዝረዋል። አቶ አማኑኤል የምዕራባውያን እሴቶች የት ደረሱ ብለው ሲጠይቁ ዲፕሎማቶች በልባቸው እሴትማ ቪዛ ስንሰጥ ነው የሚሰራው፣ እዚህ ሀገር ስንመጣ ጥቅማችንን የምንከተለው ሳይሉ አይቀሩም። መንግስት በበኩሉ ይህንን ምዕራባውያን አካሄድ እንደ ትልቅ የዲፕሎማሲ ድል ነው የቆጠረው። በአፍሪካ ቀንድ በተለይም ከጎረቤት ሀገራትና ከቀይ ባህር ፖለቲካ አንጻር ምዕራባውያን በኢትዮጵያ የተረጋገ መንግስት ይፈልጋሉ። ለዚህም ደግሞ አሁን ስልጣን ላይ ካለው አካል ጋር መሻረክን መርጠዋል። ትናንት በጦርነት ወቅት ሰብአዊ መብት ተጣሰ፣ እርዳታ ይግባ እያሉ ማዕቀብ ሲዝቱ የነበሩት እነዚህ ዲፕሎማቶች ዛሬ ግን የፕሪቶሪያው ስምምነት ተፈጻሚነት የዘገየ ቢሆንም የትግራይ ተፈናቃዮች ሙሉ በሙሉ ባይመለሱም ዝምታ መርጠዋል። ይህ ዝምታ ታዲያ ለብልጽግና መንግስት እንደ ሽልማት ነው የተቆጠረው። መንግስት የፈለገውን ቢያደርግ ምዕራባውያን ጥቅማቸው እስካልተነካ ድረስ አይናችሁን ጨፍኑ የተባለ ይመስላል። የብልጽግና መንግስትም ይህንን የምዕራባውያን የጥቅም ፍቅር በደንብ ተረድቶታል። ዲፕሎማቶቹን በየአዳራሹ እየሰበሰቡ ግብዣ ማብላት፣ የኢኮኖሚ ማሻሻያን ማሳየትና የዓለም አቀፍ የገንዘብ ተቋማትን ብድር ማሳደድ ላይ ተጠምደዋል። በአጭሩ ፖለቲካው ከሰብአዊ መብት ጥበቃ ወደ ዶላር ፍለጋ ተቀይሯል። ምዕራባውያን ለአንድ ወገን ብቻ የሚያደላ ድጋፍ ሲሰጡ፣ በሌላ በኩል ያሉትን የፖለቲካ ኃይሎችና የተጎዱ ማህበረሰቦችን ተስፋ ያስቆርጣሉ። ተስፋ መቁረጥ ደግሞ በራሱ ሌላ ዙር አለመረጋጋትን ሊወልድ ይችላል። መንግስት ሁሉንም ነገር ተቆጣጥሬያለሁ፣ ዲፕሎማሲውንም አሸንፌያለሁ ቢልም በውስጥ በኩል ያለው ቅሬታ እየገነፈለ ከመጣ የምዕራባውያን ድጋፍ ብቻውን ሀገር ሊያቆም እንደማይችል ያለፉት የታሪክ ማህደሮች ምስክር ናቸው። ትናንት የነበሩ መንግስታትም የምዕራባውያን የአይን ማረፊያ ነበሩ። ነገር ግን ውስጣዊ አንድነት ሲናጋ ጥቅሙም እሴቱም አብሮ መክነቱን አይተናል። እንግዲህ በአዲስ አበባና በምዕራባውያን መካከል ያለው የፖለቲካ ትዳር ከሰብአዊ መብት ጥበቃ ወደ ዶላር ፍለጋና ወደ ጥቅምና ዝምታ ከተቀየረ ሰነባብቷል። ነገር ግን የብልጽግና መንግስት የዲፕሎማሲ ቁማር የተሳካለት በምዕራባውያን ዘንድ ብቻ እንዳይመስላችሁ። ትናንት ወደቤን አሳልፌ አልሰጥም፣ ሉዓላዊነቴ ተደፈረ እያሉ የአፍሪካ ህብረትንና የተባበሩት መንግስታትን ድርጅት በጩኸት ሲያናውጡ የነበሩትን የጎረቤት ሀገር መሪ ልብ የማለስለስ ሌላ ተአምር በአዲስ አበባ ታይቷል። ዝርዝሩን የምናስደምጣችሁ ይሆናል። የሶማሊያው ፕሬዚዳንት ሀሰን ሼክ መሐመድና ከፍተኛ ልዑካቸው አዲስ አበባ ሲገቡ በፌዴራል መንግስቱ ባለስልጣናት ደማቅ አቀባበል ተደርጎላቸዋል። ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ሲገናኙ ካሜራዎች የቀረጹት ትዕይንት ልብ ይነካል። ሁለቱ መሪዎች ልክ ለዓመታት ተለያይተው እንደተገናኙ የልጅነት ጓደኛሞች በሳቅና በፈገግታ ተሞልተው ነበር ሰላምታ የተለዋወጡት። ይህ ጉብኝት ባለፉት 6 ወራት ውስጥ በሁለቱ መሪዎች መካከል የተደረገው አራተኛው ከፍተኛ ውይይት ሆኖ ተመዝግቧል። ከፕሬዚዳንት ጽህፈት ቤቱ የወጣው መግለጫ እንደሚለው የጉብኝቱ ዓላማ በቀጠናዊ ደህንነት፣ በኢኮኖሚ ልማት፣ በመረጋጋትና በሁለቱ ሀገራት የጋራ ጥቅሞች ዙሪያ ያለውን ስትራቴጂካዊ ትብብር ማጠናከር ነው። ትናንት ኢትዮጵያ ከሶማሌላንድ ጋር የመግባቢያ ሰነድ ስትፈራረም ሞቃዲሾ ላይ የተሰማው ጩኸትና የተበተነው የተቋሙ መግለጫ ሰማይ የሚያፈርስ ይመስል ነበር። ካይሮና አስመራም ይህንን አጋጣሚ አይተው እንኳን ማርና ወተት አገኘን በሚል ሶማሊያን የኢትዮጵያ ቀንደኛ ጠላት ለማድረግ የጦር መሳሪያና የታጣቂዎች ስልጠና ማስተባበር ጀምረው ነበር። የግብፁ ኤልሲሲም ሶማሊያን የሚነካ እኛን ይነካል እያሉ ደረታቸውን ሲደቁ ነበር። በቱርክ አምባሳደርነት የተጀመረው የአንካራ ስምምነት ድርድሮች ፍሬ አፍርተው ዛሬ የሶማሊያ ፕሬዚዳንት አስመራና ካይሮን ረስተው አዲስ አበባ ላይ በሳቅ ይንከባለላሉ። ይህንን ትዕይንት በካይሮና በአስመራ ሆኖ የሚመለከተው የደህንነት ሰዎች ለመሆኑ ይህ ሀሰን ሼክ የሚባለው ሰውዬ የኛው ሰው ነበር ወይስ የአዲስ አበባ ብለው ራሳቸው መጠየቃቸው አይቀሬ ነው። ግብጽና ኤርትራ የኢትዮጵያ ነገር ለመጠላለፍ ታጣቂዎችን በሚያደራጁበትና በሶማሊያ በኩል ግንባር ለመክፈት በሚያልሙበት ሰዓት ዋናው ባለቤት አዲስ አበባ ገብቶ ማኪያቶ እየጠጣ ለቀጠናዊ ደህንነት እንወያይ ማለቱ ትልቅ የፖለቲካ መርዶ ነው። ይህ የሁለቱ መሪዎች ሳቅ ለካይሮና ለአስመራ ግልጽ መልእክት አለው። እናንተ እኛን ለማጣላት ብትደክሙ፣ እኛ ግን ከበጀን በሳቅ ካልበጀን በድርድር ጉዳያችንን እንጨርሳለን የሚል አሽሙር ያዘለ ይመስላል። መንግስት ከሶማሊያ
ከሶማሌላንድ ጋር ያለውን የባህር በር ፍላጎት ሙሉ በሙሉ አልተወም። ነገር ግን ከሞቃዲሾ ጋር መጣላት በቀጠናው የግብፅን ወታደራዊ መገኘት ስለሚጋብዝ ሞቃዲሾን በዲፕሎማሲ ማባበል መርጧል። መንግስት በአንካራ ስምምነት በኩል የሶማሊያን ልብ በማለስለስ በጎን ደግሞ ከጎረቤት ኬንያና ጅቡቲ ጋር ያለውን የሶስትዮሽ ትስስር እያጠናከረ ነው። ይህ አካሄድ ግብፅና ኤርትራ በሶማሊያ በኩል ሊሰነዝሩት ያሰቡትን ወታደራዊና ስትራቴጂካዊ ጫና ሙሉ በሙሉ ውድቅ የሚያደርግ ነው። የውጭ ዲፕሎማሲው በሳቅና በፈገግታ የታጀበ ካይሮንና አስመራን መርዶ የሚያስነዳ ቢሆንም የሀገሪቱ የውስጥ ሰላም ግን አሁንም ጥያቄ ውስጥ ነው። መንግስት ከውጭ መሪዎች ጋር የሚስቀውን ያህል ከውስጥ ኃይሎችና ከራሱ ህዝብ ጋር ሰላም መፍጠር ካልቻለ ይህ የ6 ወራት የፍቅር ጉዞ የውጭውን ጫና ለጊዜው ከመቀነስ ባለፈ ዘላቂ መረጋጋትን ሊያመጣ አይችልም። የፕሬዝዳንት ሐሰን ሼክና የጠቅላይ ሚኒስትር ዶክተር አብይ አህመድ የዛሬው የሳቅ ስብሰባ በአስመራና በካይሮ የወደፊት የፖለቲካ ስሌት ላይ ትልቅ ውሃ የቸለሰ ሆኗል። ታጣቂዎቹን በማደራጀት ኢትዮጵያን ለመውጋት ሲያልሙ የነበሩት ኃይሎች አሁን አዲስ ስትራቴጂ ለመቅረጽ መገደዳቸው አይቀሬ ነው። ዕለታዊ ፈጣንና ትክክለኛ መረጃዎችን ወደ እናንተ ሲያደርስ የነበረው የፈጠነ ሚዲያ ነው። ቪዲዮውን ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ መሰናዶ እስከምንገናኝ ሰላም ቆዩልን።